መሆንነት ነው የምትኖሩ ኢትዮጵያዊት? ያው መቀሌና አዲስ አበባ። አቡዬ ግን ሙዚቃ እንዳትከፍቺ። ለምን? መዝሙር እኮ ንገሪኛ። መዝሙር ከፍትልሻለሁ። የሰርግ መዝሙር ምን ችግር አለው? አንድ ነገር መናገር እችላለሁ? እሺ፣ መጀመሪያ እዚህ ያላችሁ ሁላችሁም ይሄን እድል ተጠቀሙበት። አንደኛ ትዳር ከእግዚአብሔር ነው፣ እውነት ነው። ግን ይሄን በሀቡ በኩል የመጣውም ደግሞ ፈጣሪ እንደሆነ አስቡ። በዛውም ፎሎ አግኙ፣ በዛውም የትዳር ስፖንሰር አግኙ ነው የምላችሁ። ሀቡ ይወድሻለሁ። አመሰግናለኝ። እርጋታሽ በጣም ሰክሰስ ቤት ውስጥ እንደምኖር አምናለሁ። የሰክሰስ እጣ ይደርሰኛል ኢንሻአላህ፣ ደርስሻል እና እርጋታሽ ስክን ማለትሽ በጣም ደስ ይላል። እርጋታሽ ነው ቆንጆ። ፈጣሪ አይለያችሁ። ፎሎ ተደራርጋችኋል፣ ቁጥር ተቀያይራችሁ አውሩና ለቁም ነገር ተደረሳችሁ ትመጣላችሁ። እኔ ጋር እኔ ነኝ ስፖንሰር። እሺ ወንድማችን መርሃዊ እናመሰግናለን። ሚውት ነው መሰለኝ። ቻው ወንድሜ። ፎሎወርሶቼ፣ ተመልካቾቼ በሁሉም አካውንቴ በዛ በትልቁ 1 ሚሊዮን ፎሎ በሊደርስ ትንሽ በቀረው አካውንቴ ራሱ 95% ዩናይትድ አረብ ኢማራት ነው ፎሎወርሴ፣ ተከታዬ፣ ተመልካቼ። ነፃነት ማሪ፣ ነፃነት ምን ልትሆኑ ነው የምታስገቧት? ነፃነት የሙስሊም ስም ነው። እሱም ሙስሊም ነው መስፈርቱ አይደል? ማን የስንት ናት? ለአብዱል ገብታ ነበረ። ለአብዱል ሳይሳካላት ከሳካ አቢኒሽ ሊድ እንዴ ጉድፈላ። አይሆንም፣ እንደዚህማ አይሆንም። እሺ በራሴ ስለምተማመን ነው። ሳላሊ ኔትወርክሽ ማሪ፣ ኔትወርክሽ ሲያሚ አንተ ሂውማን ሄር የማትጠቀም ሴት አልክ። ያኔ ራሱ ግራ ገባኝ። ታውዬ እሱ ሂውማን ሄር የማትጠቀም ሴት ይላል። ሴቶቹ ደግሞ መላጣ ያልሆነ ወንድ ይላሉ። ሁሉም መስፈርት አሟልቶ ሶሪ ሀቢባ መላጣ ነው ይላሉ። ምን ችግር አለው? ኪሷ ይመለጥ እንጂ ወንድ ልጅ ጸጉር ለሴት ልጅ እንኳን ኢምፖርታንትነቱ ቀርቷል። በአሁኑ ሰዓት እንኳን ለወንድ ጸጉር ኢምፖርታንት ቢሆን አብዱል ያለክበት ቦታ ነው ወይስ ምንድን ነው? ያሁን ያስተጋባል። አሁን ያስተጋባል። ተጫጫታ ወራቅ ተጫጫታ እኔ እንጃ። ቆይ ያስተጋባል አያስተጋባም? ተጫጫታው መራቅ። እሺ በትልቁ ምን ይሻላል? ማኔር ማጠቀም ሴት ትላለች። እነሱ ደግሞ መላጣ ያልሆነ ወንድ ይላሉ። ምን ይሻላል? ያላት ሴት አጠፋም። እንደ አዲስ መስፈርትን አስመዝግብ። እሺ ሀቢባ ጸይሟ ልክ ከለሯ ልክ እንዳንቺ ብያለሁ ባለፈው። ልክ እንዳ ሀሳቢ አልቀየርም። በስ ጸየ እና ችግር የለውም። አረብ ሀገርም ውጭ የትም ሀገር ብትሆን ችግር የለብኝም እና ሀገር ውስጥም ብትሆን ችግር የለውም። ለዛ በቃ ሰለቸኝ አሁን መስፈርትን እንደዚህ
በመጀመሪያ ሙስሊም ብያለሁ። እድሜዋ ውጭ ሀገር ከሆነች ከ25 እስከ 35 ኢትዮጵያ ከሆነች ደግሞ ሀገር ቤት ከሆነችስ ከ20 እስከ 25 ሀገር ቤት ከሆነች ከ20 እስከ 25 ውጭ ሀገር ከሆነች ከ25 እስከ 30 ቁመቷ ሜትር ከ55 ቆይ ቁመት ላይ አልደረስም። የት ሀገር የምትኖር ገብቶ ችግር የለው። መስፈርቶችህ እንዳለ የኔን ይመስላሉ። እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ። ጸይም ማለት ቁመቷ ሜትር ከ55 አልክ። ጸይም ነኝ፣ ሜትር ከ55 ነው። የምኖረው ካታር ወይ ዱባይ ነው። ካታርም ዱባይም እኖራለሁ። ስለዚህ መስፈርቶችህ እንዳለ ወደ እኔ መጡ። ባለትዳር የሁለት ልጆች እናት ነኝ። እሺ ሃይማኖቷ ሙስሊም የሆነች ካላመንሽ የልደት ካርድ ያሳይሻለሁ አለ። አያችሁ ግን ጸጉር መግባት ነው። አፍንጫ ስለሌለኝ ነው መሰለኝ እኔ ጎራዳ ስለሆንኩኝ አንደኛ ሴት ሳይ አፍንጫዋን ነው የማየው። ለምን መሰለሽ ከልጅነቴ ጀምሮ ጎራዳ አፍንጫ የሌላት ሴት እኮ ፉንጋ ናት ምናምን እያሉኝ ስላደኩ ላይ ለአፍንጫ በጣም ትልቅ ጉጉት አለኝ። አሁን ላይ አቅሙ ስላለኝ ኢራን ሄጄ አፍንጫ ላሰራ ነው፣ ችግር የለውም። ከዚህ በኋላ የአፍንጫ ነገር እኔ ላይ በጣም አሳሳቢ ነገር አይሆንም። ግን ከልጅነቴ ጀምሮ ላይክ ለእኔ እንደ ትሮማ ነው አፍንጫ። በአፍንጫዬ ስተረብ ስለኖርኩኝ በቃ ህልሜ ነው አፍንጫ እና ለዛ ልክ ሰውን ሳይ መጀመሪያ አፍንጫውን ነው የማየው። አፍንጫሽ በጣም ያምራል፣ ሰልካካ ነሽ፣ በዛ ላይ ዲምፕላለሽ። ማሻላ ዲምፕላለሽ፣ ቆንጆ ነሽ። ኧረ ይቅርብሽ አቡ፣ ኧረ አይቀርብኝም። ህልሜን ከልጅነቴ ጀምሮ የኖርኩበትን ህልም አሁን አቅሙ ሲኖረኝማ ኢራን ሄጄ አፍንጫ አሰርቼ ለምን ይመስላችኋል ማስክም ለብሰው? እውነት ቲክቶክ ስለሚዘጋብኝ ይመስሏችኋል? ሞኞች። አፍንጫ አሰርቼ እኮ ነው ኢራን ሄጄ አፍንጫዬን አሰርቼ ነው። እና እንደተሰራ እንደዚህ ሰው ፊት መውጣት አትችሉም እንትን እስከሚል ድረስ። ስለዚህ በደንብ አፍንጫዬ ስክክ ብሎ ድኖ ሲጨርስ ማስኩን ሳወልቀው ሌላ ሀቢባ ናት የምትታያችሁ። የድሮዋ ድፍጥጧ ጎራዷ ምናምን አይደለችም። ስልክክ ያለ አፍንጫ ነው የምታያችሁ። ጠብቁ ማስኬ። እናንተ ለምን ይመስሏችሁ ነበር እኔ ማስኩን ማድረገው? ለምን ይመስሏችሁ ነበር? አይ ያለማወቃችሁ። እሺ ውዴ ጥያቄዎቹን ልጠይቅሽ ነው ማሪ። በመጀመሪያ ደረጃ ሙስሊም ነሽ? እሺ እድሜሽ ከ20 እስከ 30 ነው? 22 ማሻአላ ገና ልጅ ነሽ። እሺ ዱባይ ነው የምትኖሪው? እሳይ ጎበዝ። እሺ ቆንጆ ነሽ? እኔ እንጃ በጣም አትይም እንዴ? በጣም ነሽ። አይገርምሽም? ለራሴ ቆንጆ ማሻአላ ልቅም ያልሽ ቆንጆ ነሽ። እሺ ጸይም ነሽ ወይስ ካሜራው ነው ወይስ ጸይም ነሽ? ቀይ ነሽ። ኦኬ እሱ ጸይም ወይም ቸኮሌት ነበር ያለው። ጸይም ነበር ያልኩ አይደል? ቀላችብክ በጣም ቀላች። በጣም ቆነጀች። በዛ ላይ አንተ ቆንጆ ብቻ ነበር ያልኩ። አንተ ቆንጆ ነበር ያልኩ፣ እሷ ቆንጅዬ ናት። ከቆንጆ በለጠች። እና እሺ ረጅም ነሽ? ቁመትሽ እንዴት ነሽ? ብዙም ረጅም አይደለም፣ አጭርም አይደለም፣ መካከለኛ ነሽ። አግብተሽ ፈተሻል? ልጅ አለሽ? አላገባውም አልኩሽ እኮ አንዳንድ ሰው ሳያገባ ይወልዳላ። ግዴታ መጠየቅ ስላለብኝ ነው። ፍሊተር አላት እኮ። እኔም እኮ ፍሊተሩን ያቀላሽ ጸይም ተውኛለሽ እያልኳት ነው። እና እሺ አቢ ምን ትላለህ? ፊልተሩን ግን አጥፍታ ባያ ደስ ይለኛል። ፍሊተሩን ብታጠፊ አጥፍታ ባያ ደስ ይለኛል። አጠፋሁት። ሴቭ አድርጊው እና ሴቭ ስታደርጊ ይታያል። ማሻአላ ያለ ፍሊተር እንዲህ ታምሪያለሽ። ማይ ጉድነስ አንቺ ታድለሽ። አንቺንማ ለአብ ያልሰጠም ወንድም አለኝ ብሎ ወንድሜ ልዳርሽ።
መሰለች ቆንጆ ማይኔ እያየ ለአቢ አልሰጠውም። ለወንድሜ ነው ምድርሽ። አንቺ ለአንተ ሌላ ፈልግልሃል። ደስ ይለኛል። አትፈልጊም? ወንድሜን አትፈልጊም? አንቺ በጣም ቆንጆ ነሽ እና ለወንድሜ ነው የምፈልገው። አንቺ ችግር የለውም እዚሁ ከዳሽ። እሺ እሺ። አቢ ዱባይ ነው የምትኖረው። ሙሉ መስፈርት ግን አሟልታለች። ፎሎ አርጋ ፎሎ አድርጊው። አንቺም አቢ በጣም ግን አይናፋር ናት። አዎ እና ጥሩ ነው። አይናፋር ማንም አይወስድ። አንተ ብቻ ትትልታ ማለት ታወራታለህ። እዚህ ጋር አይናፋር የሆነችው ምናልባት ሁለታችሁ ብቻ በውስጥ ስታወሩ አይናፋር አትሆንም ይሆናል። ፎሎ አርጋት። መጀመሪያ ወንድ ነው ፎሎ የሚያደርገው። አርጊያታለሁ። አንቺም ፎሎ አርጊው። መልሻለሁ። የስቲፋን አሪፍ ነው። ዘፈን አልፈለገም። አረ የምር የስቲፋን ዘፈን እንስማ፣ ያፋጥናል። ከተመቸክ እፈቅድልሃለሁ ለአንተ። ኖ መንዙማ። አይ በመንዙማ ስንጣላ እንከፍታለን። የስቲፋን ወይ በጣም ስንዋደድ ለመፋታት ማለት ነው። ከታች አቢ ወይ የምን ላድርጋችሁ? ሎኬሽን